ሰው ተጠምቆ ከዳነ ወይም ደግሞ የመጀመሪያ ኢኒሻል ሳሊቬሽንን ካገኘ በኋላ ወደ ቤተ ክርስቲያን ከተጨመረ በኋላ ጉዳዩ ምንድን ነው ማለት ነው? እግዚአብሔርን የመምሰል ጉዳይ ነው። እግዚአብሔርን የመሆን ጉዳይ ነው። የመምሰል እግዚአብሔርን መምሰል በጸጋ ወደ እግዚአብሔር ባህሪ ተካፋይ መሆን፣ ከእርሱ ባህሪ ተካፋይ እንሆናለን። ለምሳሌ እግዚአብሔር ፍቅር ነው። ከእርሱ ባህሪ ፍቅርን ተካፋይ ማድረግ አለብን። ይሄው እግዚአብሔር ቻይ ነው። እግዚአብሔር ቅዱስ ነው። ቅዱስነትን ከማን ተካፋይ እናገኛለን? ከእግዚአብሔር ቅድስና ራሱ። ስለዚህ በጭምትነት የተባለው ይሄንን ነው ማለት ነው። ስለ ሁሉም ከሁሉም አስቀድሜ የጸለያችሁ ማንን በመምሰል? እግዚአብሔርን በመምሰል ህይወት ውስጥ። ስለዚህ በክርስትና ህይወት ውስጥ ወይም በክርስትና ሂደት ውስጥ ማንም ሰው ወደ ቤተ ክርስቲያን ከተጨመረ በኋላ ማንም መስሎ መኖር አለበት? እግዚአብሔርን መስሎ መኖር አለበት። ጉዳዩ ማን መምሰል ነው ማለት ነው? እግዚአብሔርን የመምሰል ጉዳይ። ዲቫይን ኔቸርን ምን እናደርጋለን? እንካፈላለን ከዲቫይን ኔቸር። በምን? በጸጋ። እንዳትረሱች፣ በጸጋ ነው። ለእኛ የሚሰጠው በጸጋ ነው እንጂ እንደ ክርስቶስ የባህሪ አይደለም። ብዙዎቹ የሚስቱት ይህንን ነው። ክርስቶስና እኛን እኩል አድርጎ ያዩታል። ክርስቶስ እኛን መስሎናል አይደል? በስጋው እኛን መሰለ፣ ከእኛ ጋር አንድ ሆነ። በምን አልኳችሁ? በስጋ በተገለጠው ወንድሞቼ ብሎ እኛን ለመጥራት አላፈረብን። እኛን ወንድሞቼ ብሎ ለመጥራት አላፈረብን። ወንድሞች ተብለናል። ኮንሰብስታንሻል ነን። ከማን ጋር? ከክርስቶስ ጋር። በምን? በስጋ። ከአብ ጋርም ክርስቶስ ኮንሰብስታንሻል ነው። ከአብ ጋር፣ ከእኛም ከአብ ጋር፣ በሁለቱም ሳይድ። ስለዚህ ቅዱስ ጳውሎስ ለጢሞቴዎስ የላከው መካከለኛ ተብሎ የተነገረለት ለክርስቶስ ለዚህ ነው። መካከለኛ፣ ክርስቶስ መካከለኛ በማንና በማን? በሰውና በአምላክ መካከል ያለው እርሱ አንድ ጌታችን ኢየሱስ ክርስቶስ ነው ተብሎ የተነገረለት ለዛ። በዲቫይን ወይም ደግሞ በመለኮታዊ ኮንሰብስታንሻል ከማን ጋር? ከአብ ዘንድ። ይኸው ከእግዚአብሔር ወገንም በእኛም ወገንም ከሁለቱም ወገን ነው ክርስቶስ ማለት፣ ከሰውም ወገንም ከአምላክም ወገን። ያ ማለት ዲቫይን ኔቸርም ነው። በዚህ በኩል ደግሞ የሰውነትን ኔቸር የያዘ፣ ሁለቱም በተዋህዶ የያዘ ነው። መካከል የተባለው ለዛ ነው። መካከለኛ ብለን ክርስቶስን የምንጠራው ለዚህ ነው። ክርስቶስን እኛ ደግሞ ምን ማድረግ አለብን ማለት ነው? መምሰል። ማንን? ክርስቶስን። ቅዱስ አትናቴዎስ ይህንን ነው የተናገረ። አምላክ ሰው ከሆነ እኛም ደግሞ አምላክ መሆን ምስጢር በጸጋ ተሰጥቶናል። ለዛም ከክርስቶስ ጋር መኖር። ክርስቶስ በእኛ ውስጥ ይኖራል፣ እኛ በክርስቶስ እንኖራለን። ለዛ እስቲ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እስከ 3 አንብብልን። በደንብ ስሙ። አሁን እየያዛችሁ ሂዱ። ኖት የምትይዙ በጣም መልካም፣ እየያዛችሁ ሂዱ። አምላክን መምሰል ጉዳይ። እስቲ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ምዕራፍ 1 ቁጥር 2 እስከ 3 ድረስ። እሺ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ። አሜን። ቃሉን ያሰማልን። ሰማችሁ? እግዚአብሔርን የመምሰል ምን ተደርጎልናል? ተሰጥቶናል ለእኛ። አሁን መምሰል እንችላለን ማለት ነው። እግዚአብሔርን የመምሰል ጉዳይ ለእኛ ተሰጥቶናል። ስለዚህ በፍቅርና በጭምትነት ተመላለሱ የተባልንበትም በዚህ ምክንያት እግዚአብሔርን መምሰል። እግዚአብሔር በባህሪው ምንድን ነው? እግዚአብሔር በባህሪው በብዙ አንግል ልናገር እንችላለናል። ከእግዚአብሔር ተካፋይ የምንሆንበት አለ፣ የማንሆን ደግሞ ጨራሹ ከእግዚአብሔር ሙሉ በሙሉ ልንካፈለው የማንችል ነገሮች ሊኖሩ ይችላሉ። ለምሳሌ ዘለዓለማዊነትን እግዚአብሔር ከቀድሞ የነበረ ጊዜ የማይቆጠርለት ወደፊትም የሚኖር የነበረ ያለ የሚኖር ተብሎ የተነገረለት ለእኛ ይሄ ልነገር አይችልም።
ግን ከእርሱ የተካፈልነው በጣም ብዙ ነገሮች አሉ። በጸጋ የተሰጠን በጣም ብዙ ነገሮች አሉ። እግዚአብሔር ቅዱስ ነውና እናንተ ምን ሁኑ ተብሏል? ቅዱሳን ሁኑ። እግዚአብሔር ቅዱስ ነው፣ እናንተ ምን ሁኑ? ቅዱሳን። ስለዚህ ከእግዚአብሔር ቅድስና መካፈል ችለናል። እግዚአብሔር ፍቅር ነውና እናንተ ምን መሆን ያለብን? ፍቅርን። ይህም ከእግዚአብሔር ነው የምንካፈለው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የተናገረው ይህንን ነው። ዮሐንስ 13 ስታገኙት ምንድን ነው ያለው? ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ ዝቅ ብሎ ካጠበ በኋላ እኔ በልቤ የዋህ ትሑትም ነኝ፣ መምህራችሁ ሆኜ ሳለሁ ምን አደረግኩላችሁ? እግራችሁን አጠብኩላችሁ። እናንተም እርስ በርሳችሁ እግራችሁን ተጣጣጠቡ። ስለዚህ ትልቁ ነገር ክርስቶስ የዋህ እንደሆነ በልቡም ትሑት እንደሆነ መምህራችን ሆኖ እርሱ ግን የእኛን እግር ዝቅ ብሎ ለማጠብ አላፈረብንም ጌታው። ይህ ነው ቴዎሲስ ማለት። በነገራችን ላይ ይሄው ክርስቶስን እንደ ክርስቶስ ካደረግንና ክርስቶስን መምሰል ጉዳይ ይሄ ነው። አስባችሁታል? ጌታችን ኢየሱስ ክርስቶስ እግራችን ዝቅ ብሎ ሲያጥብን የሐዋርያትን እግርን ዝቅ ብሎ አጠብ። ምን ያህል ራሱን አዋርዶ መጥቶ አምላክነቱ እንደመቀማት አልቆጠረም ያለው ይህንን ነው። ስለዚህ ዝቅ ብሎ የሰውን እግርን እስከ ማጠብ ድረስ የደረሰ አምላክ በልቤም ትሑት ነው ያለ፣ እኛም ትሑታን ልንሆን የተጠራ ነው። ከእኔ ተማሩ ነው ያለ። እኔ የዋህ ነኝ ያለኝ የዋህነትን ከእርሱ እንድንማር ጠራ። ለዛ ነው በማቴዎስ ላይ የተገለጸው በተራራው ስብከት ላይ ጌታችን ኢየሱስ ክርስቶስ ደጋግሞ የሚናገረው። በተራራው ስብከት ምዕራፍ 5፣ 6፣ 7ን ተመልከቱት። ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7ን በደንብ ተመልከቱ እስቲ። ስለ እግዚአብሔርን መምሰል ስለ ክርስቶስ 10ሩ ብፁዓን የተጠቀሱት እዛ ስለ ስሜ የሚሰደዱ ብፁዓን ናቸው፣ መጽናናትን ያገኛሉ ተብሎ በጣም በብዙ የተገለጸው ያንን ነው ማለት ነው። ስለዚህ እግዚአብሔርን የመምሰል ህይወት ውስጥ መኖር አለብን። አንድ ሰው አንድ ኤግዛምፕል ልስጣችሁና ወደ ሌላ አንድ ጥቅስ እናነባለን በጋራ። አንድ ጥቅስ ልስጣችሁ። እሱ ምንድን ነው? አንድ ምሳሌ፣ አንዲት ባቄላ ውሰዱና ወይም ደግሞ በቆሎ ከወሰዳችሁ በቆሎን አይታችሁ አዘኢንድ ምን ብዘሩትና አዘኢንድ ምን እንደሚመስል ታውቃላችሁ። ምን እንደሚመስል ወዴት እንደሚያድግ ይታወቃል። የሰው ዘር በደንብ አስተውላችኋል። ዘሩት ምን መስሎ እንደሚያድግ ትረዳላችሁ። በቀላሉ ይታወቃል። ባቄላው በቆሎ ሆኖ ያድጋል? ሲያድግ አያድግም። በቆሎስ ባቄላ ሆኖ ነው የሚያድገው? አያድግም። አዘኢንድ ፍሬው ቅጠሉ ምን እንደሚመስልና ምን አይነት ፍሬ እንደሚያፈራ ትረዳላችሁ ማለት ነው በቀላሉ። ከምን? ከአንድ ዘር። እኛ ዘራችን ከእግዚአብሔር ከሆን ከእግዚአብሔር የተወለድን ከሆን ወዴት ነው ማለት ነው? ወዴት እንደምናድግ ዘራችን ይታወቃል። ያንን ውስጥ መምሰል በገዛ ፍቃዳችን በተሰጠን እዛ ውስጥ መስለን እግዚአብሔርን የመምሰል ጉዳይ ተሰጥቶናል። እግዚአብሔር የተወለደ ከማን ዘር ነው? ከእግዚአብሔር ዘር ነው። ዘመዳችን ተብሎ ተጠርቷል አይደለ? በሐዋርያት ሥራ ላይ እግዚአብሔር ዘመዳችን ተብሎ የተጠራ ዘመዳችን በማን በኩል? በጌታችን በኢየሱስ ክርስቶስ በኩል ዘመዳችን ተብሎ ተጠራ ጌታችን። ኦኬ፣ የተፈጠርንበትን መጀመሪያ ላይ ስንፈጠር ማን መስለን ነው የተፈጠርነው? እግዚአብሔርን የመምሰል እግዚአብሔርን ምን ማድረግ? መምሰል። እግዚአብሔር እንደ አራችን እንደ ምሳሌያችን የፈጠረን ነን። ስለዚህ ወደዛ ተመልሰን ማደግ አለብን። ወደዛ ተመልሰን ማደግ አለብን። ከውድቀታችን ወድቀናል። ከዛ እግዚአብሔርን መስለን ከፈጠርንበት ወደቅ። አሁን ደግሞ ክርስቶስን በክርስቶስ ውስጥ እግዚአብሔርን መምሰል ሊኖረን ይገባል ማለት ነው። እግዚአብሔርን መምሰል፣ ወደ እግዚአብሔር ማደግ። ስለዚህ የተፈጠርንበት እግዚአብሔር መጀመሪያ እንደ አራችን እንደ ምሳሌያችን ከፈጠረ ያንን እኛን ከፈጠረን እኛ ወደ እግዚአብሔር ማደግ አለብን ማለት ነው። እግዚአብሔርን መምሰል አለብን ማለት ነው።
እንዳው ይሄ ተርም ማለት ነው ቴዎሲስ የሚለው ተርም ብዙ ጊዜ ሌሎችም ይጠቀማሉ። ዋናው ትልቁ ቅዱስ ጳውሎስ እኔ ለምን ተሰቅያለሁ ነው ያለው? ለዓለም ተሰቅያለሁ፣ ተሰቅሏል። ቅዱስ ጳውሎስ እንዲያው ስቅላት ነው በቀራንዮ ላይ የተሰቀለው እንደ ክርስቶስ ተሰቅሏል። ቅዱስ ጳውሎስ አልተሰቀለም አይደል? ግን ተሰቅያለሁ ነው ያለው ቅዱስ ጳውሎስ ቃል በቃል። ምን ማለት ነው? የክርስቶስን መስቀል ተሸክሜያለሁ፣ ለዓለም ሞቻለሁ። ለማን? ለዓለም ሞቻለሁ፣ ለክርስቶስ ግን ሕያው። ክርስቶስ በእኔ ይኖራል። ለዛ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ የምናገኘው ይህንን ነው የሚያትተው ማለት ነው። ምን ጌታ ኢየሱስ ክርስቶስ የተናገረው ስጋዬን የበላ ደሜን የጠጣ የዘላለም ሕይወትን ያገኛል። እኔ በእርሱ ይኖራለሁ፣ እርሱ በእኔ ይኖራል። እርሱ ነው አንደኛ ቴዎሲስ የምንለው ይሄ ነው። ታዲያ የእግዚአብሔር ስጋና ደም መለኮት የተዋሃደ ነው አይደል? መለኮት የተዋሃደ ነው። ይሄ አንድ ጥያቄ ይጠየቃል ብዙ ጊዜ። ይህንን አስተውሉት እና ሜቢ በትምህርት ስታድጉ እያደጋችሁ ስትመጡ በውስጣችሁም ይሄ ጥያቄ ሊፈጠር ይችላል። ይሄ ጥያቄ ሲፈጠርባችሁ አሁኑኑ ሜቢ መልስ የምታገኙት ምንድን ነው? ስጋውና ደሙ መለኮት ከሆነ መለኮት ማለትም ከመለኮት ጋር የተዋሃደ ያ ህብስት ወደ ጌታ ስጋና ደም የሚቀየር ከሆነ ነው ማለት ወደ የጌታ ስጋና ደም ያ ወይንና ህብስት ወደ ጌታ ስጋና ደም ነው የሚቀየር ይሆናል። በእምነት እንቀበላለን። ያም ደግሞ መለኮት ያለበት ማለት ነው። ስለዚህ እኛ የጌታ ስጋና ደም እንቀበላለን። ታዲያ እኛ መለኮት እንሆናለን ወይ? እኛ አምላክ እንሆናለን ወይ? እግዚአብሔር እንሆናለን ወይ የሚል ጥያቄ ሊመጣ ይችላል። ስለዚህ ምንድን ነው መልሳችን? አዎ እኛ ልክ ቅዱስ ቄርሎስ እንዳለ ማለት እኛ የመለኮት ተካፋይ ነን። ግን ደግሞ እኛ እንደ ክርስቶስ የምንሆነው ሳይሆን እኛ በዛ በኩል ክርስቲያን የምንሆንበት ክርስቲያንን ወይም ክርስቶስን የመምሰል ህይወት የምናለማመድ በጸጋ አምላክነትን የምንካፈልበት በምን አልኳቸው? በጸጋ ከራሳችን ኔቸር ሳይሆን የተሰጠ ያንን ተካፋይ እንሆናለን ማለት የተሰጠን እንጂ ከጅምሩ ምን አይደለም። ከጅምሩ እኛ የባህሪያችን አምላክነት ያገኘን አይደለም። በባህሪያችን አይደለም፣ በባህሪ ሳይሆን የተሰጠን አማልክት ተብለን እንኳ ተጠርተናል። እስቲ መዝሙር 82 ቁጥር 6ን ናቶ መዝሙር 82 ቁጥር 6 የያዛችሁ ሄዱ። እሺ ጠቅሶች ያላችሁ ቁጥር 6 አይደል? እሺ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ቀጥለው እኔ ግን ምን እላችኋለሁ ነው? አማልክት የልዑል ልጆች እላችኋለሁ። አማልክት ዘበጸጋ። አያችሁ፣ አማልክት ጌታችንን ምን ብለን ነው የምንጠራው? የአማልክት አምላክ አይደል? የአማልክት አምላክ የጌቶች ጌታ ብለን ነው የምንጠራው። እግዚአብሔርን ስንጠራው ስሙን ራሱ አምላክ ሲባል ብዙ ጊዜ አሁን በጣም እንደንትን የሚታያል። አምላክ ዘበጸጋ እኛ ተብለን እናንተ የልዑል ልጆች ናችሁ፣ እናንተ አማልክት ናችሁ የተባሉት በምስጢር ትንቢት ለእኛም ጭምር ነው። ይኸው የልዑል ልጆች እኛ አማልክት አምላክ ተብለን ተጠርተናል። ከምን አንጻር ከተባለ እግዚአብሔርን የመምሰል ህይወት ውስጥ በማደግ እግዚአብሔርን የመምሰል ህይወትን መለማመድ ውስጥ በጸጋ የልዑል ልጆች ነን። ማን ነው ልዑላችን? እርሱ ጌታችን ኢየሱስ ክርስቶስ። በእርሱ በኩል ሆነን ደግሞ እግዚአብሔርን የመምሰል እና የእግዚአብሔርን ህይወት እግዚአብሔር የሰጠንን ህይወትን መለማመድ። እርሱም ፍቅርን ነው፣ እሱም ቸርነት ነው፣ በጎነት ነው። ለዛም እስቲ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7ን
አንብብልን ሙሉን። ይሄንን እናገኛለን። በደንብ የያዙት አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ቅዱስ ጳውሎስ የሚያዘውን ማለት ነው። ልጁ ጢሞቴዎስን ያዘዋል። ጢሞቴዎስ በተደጋጋሚ ነው በነገራችን ላይ ብዙ ጥቅስ ቦታ ላይ እግዚአብሔርን መምሰል ጉዳይ ይጠቅሳል እና እስቲ አንብብላቸው። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ልቀጥለው። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ቃሎት ያሰማል። ናቱ እግዚአብሔር ያክብርልን። በደንብ ሰምታችኋል። የአሮጊት ተረት ሳይሆን እግዚአብሔርን በመምሰል ውስጥ ይህንን ደጋግሞ ሁለቴ ነው የተናገረው። በነገራችን እዛው ጥቅስ ላይ አሁን የተጠቀሰው ጥቅስ ላይ በተደጋጋሚ የተጠቀሰው የዚህን ዓለም አሮጌ የስጋን ምኞትን እዛ ህይወት ውስጥ የመመላለን ሳይሆን እግዚአብሔርን በመምሰል ውስጥ ማለት የስጋ ምኞት ግን ምን አለው? ተስፋ የለም። በስጋ ህይወት ውስጥ የምትመላለስ ከሆነ በስጋ ምኞት ውስጥ የምትኖር ከሆነ ይህ ተስፋ የለውም። ለክርስቲያን ተስፋ ተብሎ የተነገረው የትኛው ነው ከተባለ ለክርስቲያን ተስፋ መኖር እግዚአብሔርን በመምሰል ውስጥ ማደግ ማለት ነው፣ ፍሬ ማፍራት ማለት ነው። በዮሐንስ ወንጌል ላይ የተጠቀሰው ይሄንን በዮሐንስ ወንጌል ላይ ፍሬን ማፍራት እኔ እውነተኛ የወይን ግንድ እኔ ነኝ ብሎ ጌታችን ኢየሱስ ክርስቶስ ተናገረ። እናንተ ቅርንጫፎቼ ናችሁ ተብሎ ተነግሯል። ቅርንጫፍ ነው ለማን? ለክርስቶስ። ስለዚህ ከክርስቶስ ምን እናገኛለን? ከክርስቶስ ስጋውና ደሙ። ከዛስ ከእርሱ የተነሳም ደግሞ እኛም በእርሱ ላይ ሆነን ፍሬ እናፈራለን። የማያፈራ ቢኖር ግን ይቆረጣል። አባቴ ፍሬ የማያፈራው ይቆርጠዋል፣ ያስወግደዋል። ፍሬ የሚያፈራውን ግን አብዞ እንዲያፈራ ያጠራዋል የተባለ ይሄ። ስለዚህ ቴዎሲስ ማለት ክርስቶስን መምሰል ነው። አዘይን በቃ ክርስቶስን መምሰል። ክርስቶስ ራሱን ለዓለም ሁሉ ቤዛ አድርጎ ሰጠ አይደል? ለዓለም ሁሉ ፍቅሩን ለሁሉ ገለጸ። ስለዚህ ቤዛ አድርጎ ራስን የመስጠት ጉዳይ ነው ማለት ነው። ቤዛ አድርጎ ለዓለም ሁሉ ፍቅሩን የገለጸበት ነው። እኛም በዛ ውስጥ ለወንድም ዛሬ ላይ መኖር አለብን። ዛሬ ላይ ለእህት በፍቅር መመላለስ አለብን። ፍቅርን መስጠት አለበት። ፍቅርን አለኝ የሚል ቢኖር ማለት ነው። ፍቅር አለኝ የሚል ቢኖር ግን ወንድሙን የማይወድ እርሱ በምን ውስጥ ነው ያለው? በጨለማ ውስጥ ነው ያለው። በጨለማ ውስጥ ነው ያለው። እግዚአብሔርን እወዳለሁ ብሎ ወንድሙን ካልወደደ በድጋሚ በምን ውስጥ ነው ያለው? በጨለማ ውስጥ። ስለዚህ ምንድን ነው ማለት ነው? ስታፊ አምላክ የምንለው ክርስቶስን የመምሰል ጉዳይ ውስጥ መመላለስ ማለት ክርስቶስን የመምሰል ክርስቶስ በፍቅር እኛን እንደወደደን ሁሉ እኛም ደግሞ ክርስቶስን በመውደድ ውስጥ ሰዎችን መውደድ ማለት ነው። ወንድምህን መውደድ ማለት ነው። እዚህ አምላክን አዘይን ደረጃ አለው። በነገራችን ላይ በቤተ ክርስቲያናችን ደረጃ አለው። 10 ደረጃዎች አሉ። ከታች ከትንሹ ራስን መግዛት ጀምሮ እስከ መጨረሻ ሰውነታቸው ሰይጣንን እስከሚያቃጠል ድረስ የሚደርሱ አባቶቻችን፣ እዛ ላይ የደረሱ አባቶቻችን ነው። ልክ እንደ ቅዱስ ጳውሎስ እንደ ጴጥሮስ ጠላቸው ሁላ የሚፈውስ ማለት ነው። ምን ላይ ደርሷል ማለት ነው? አዘኝ በቃ እግዚአብሔር መምሰል። እስከዛ ድረስ መናገርም ድፍረት፣ እኔ ክርስቶስን መስያለሁና እኔን ምሰሉ እስከ ማለት ድፍረት የደረሱ ማለት ነው በቃ። ስለዚህ በዛ ልክ እኛ ደግሞ ራሳችንን ማሳደግ አለብን።
ክርስቶስን የመምሰል ህይወት ውስጥ መመላለስ አለብን፣ ማደግ አለብን እና ጌታችን ኢየሱስ ክርስቶስ እርሱን በመምሰል ውስጥ እንድንበረታ እግዚአብሔር ይርዳን፣ እግዚአብሔር ያግዘን። በእውነት ትልቁ ነገር በተስፋ መመላ ማለት ክርስቶስን በመምሰል ይኸው አምላክን መስለን ራስን ከጠበቅ ክቡር ነህ፣ የተከበርክ ነህ። እስቲ አስተውሉት። ራሱ በጣም ይወቅሷል። ወደ ህይወት እንዳይመለስ ያደርገዋል። ወደ ህይወት መንገድ እንዳይሄድ ያደርገዋል። ራሱን በንስሐ ህይወት ውስጥ እንኳን እንዳይመላለስ ሰይጣን እንትን ያደርጋል። ስለዚህ ምንድን ነው ትልቁ ነገር? በዓለም ውስጥ ያለውን ምኞት ሁሉ መጣል አለብን። ዓለምን ወንድሞች፣ ዓለምን በዓለም ውስጥ ያለውን ሁሉ አትውደዱ። ዓለምንና ምኞቱም ሁሉ ያልፋሉ። የማያልፍ የለም። በነገራችን ላይ ሁሉም ያልፋል። ዓለምን ምኞቱም ያልፋል። ስለዚህ ፕራዮሪቲ መስጠት ያለብን ከየትኛውም በላይና በየትኛውም ጊዜ ለእግዚአብሔር ለአምላካችን እና በእግዚአብሔር መምሰል ህይወት ውስጥ የማደግ ትልቅ አስተዋጽኦ ግዴታ ያስፈልጋል። ክርስቶስን መምሰል፣ እግዚአብሔርን መምሰል። ስለዚህ አእምሯችንን ከረከሰ ነገር እና እርኩሰት ከሚሰራ ነገር ራቅ ማለት በተቻለ ነገር፣ ከወደቅም ደግሞ ለመነሳት ጊዜ አንስጥ። በኃጢአት ልንወድቅ እንችላለን። ጊዜ አንስጥ። ቶሎ መመለስ፣ ወደ እግዚአብሔር መመለስ በንስሐ። ለምን? እኛ ክርስቲያኖች ነን። ምኖች ነን? እኛ ክርስቲያኖች ነን። ተስፋ የሌለው ወይስ ተስፋ ያለ? ተስፋ ያለን ክርስቲያኖች ነን። በተስፋ የምንመላለስ ክርስቲያኖች ነን። ተስፋ የተሰጠን ክርስቲያኖች ነን። ዘወትር በተስፋ የምንኖር ክርስቲያኖች ነን። ብንወድቅም እንኳ በክርስቶስ ልንነሳ ጠበቃ አለልን የተባለው ለዚህ ንስሐን ስንመለስ ይሄው ልጄ ተመለሰልን ብሎ የሚቆምልን መምህራችን ጌታችን ኢየሱስ ክርስቶስ አጠገባችን ነው። እርሱን ለመምሰል እሱ ዘወትር ይረዳናል፣ ያግዘናል፣ ያበረታናል። ምኑ? ጸጋው ዘወትር ከኛ አይለይም። በነገራችን ላይ ያለ እርሱ ጸጋ እግዚአብሔርን መምሰልም አንችልም። ይኸው አንድ ጊዜ የተሰጠን ጸጋ ዘወትር ጸጋው እንዲረዳን ደግሞ በርትተን መጸለይ፣ በርትተን ክርስቶስን የመምሰል ህይወት ውስጥ መመላለስ እና ጌታችን ኢየሱስ ክርስቶስ ስጋውንና ደሙን እየተቀበል ህይወት እንድናገኝ እስከ ፍጻሜ በተስፋው እንድንኖር የእርሱ መልካም ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። ስብሐት ለእግዚአብሔር። ናቱ ጨምርበትና እንጨርሳለን። ሌላ ቤትም ተከፍቷል ይመስለኛል። አይ ቲንክ አሁን እንደዛ ነው። ቃልዮት ያሰማለን። ዲያቆን በጣም ጥሩ ትምህርት ጊዜ ነበረን። በጣም እናመሰግናለን። እዚህ ላይ ብዙ የሚጨምረው ነገር አይኖረኝም፣ ግን ምንድነው ሞዲፋይ ለማድረግ ያህል ሀሳቡን ጎላ ለማድረግ ያህል የመዳን የመጨረሻው ዓላማው ይኸው ርዕሱ ላይ የተጻፈው ነው አይደል? ቴዎሲስ ሱታፊ አምላክ፣ እግዚአብሔርን መምሰል፣ ከእርሱ ጋር አንድ መሆን፣ በህብረት ከእሱ ጋር አንድ ሆኖ መኖር። አሁን አንዳንድ ጊዜ በተለይ ቴዎሲስን ሱታፊ አምላክን ትንሽ እዚህ ጋር ኮምፓሪዝን ለመስራት ያህል ሌሎች የሚረዱበት መንገድ እና ቅድስት ቤተክርስቲያን የምትረዳበት መንገድ የተለያየ መሆኑን ማወቅም ይገባል ብዬ አስባለሁኝ። ለአንዳንዶች መዳን ማለት እንደ ፔኒያል ሰብስቲቱሽን አይደል? በቃ የቅጣት ምትክ ቲዮሪ ነው። በቃ ከሆነ ቅጣትና ከሆነ ፍዳ ማምለጥ ብቻ አድርጎ ኤክሰፕሽናል ብቻ ማድረግ። የሆነ ዕዳ ነበረብኝ፣ ፍዳ ነበረብኝ፣ በቃ እሱን ልክ እንደ ፍርድ ቤት ኮንሰፕት ማለት በቃ ገላገለኝ እግዚአብሔር ቻው አይነት ነገር ነው። በቅድስት ቤተክርስቲያን ግን እንደዛ አይደለም። ታደገን ያስመለጠን እርሱን እንድንመስል ነው፣ ወደ እርሱ እንድናድግ ነው። ልክ ሮሜ ምዕራፍ 8 ላይ ቅዱስ ጳውሎስ እንደተናገረው ማለት ነው። እንደውም ለሌሎች ለፕሪዲስቲኔሽን ነው የሚጠቅሱት፣ ግን ክፍሉ የተፈጠርንበት ዓላማ ራሱ ክርስቶስን ለመምሰል ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰነ የሚለው ቃል ራሱ አስቀድሞ የተወሰነው ምንድነው? የልጁን መልክ እንድንመስል።
ያንን የክርስቶስን መልክ እንድንመስል ነው። ቅድምም አንተ በዘፍጥረት ምዕራፍ 1 ቁጥር 26 ላይ የተነገረው ቃል የእግዚአብሔርን አርአያ እንዲነሳ የተነገረበት ቃል እሱ ይሄ እግዚአብሔር ሲናገር ምንድነው ሰውን በመልካችን እንደምሳሌያችን እንፍጠር ብሎ መልክና አርአያውን መንሳታችን ነው። ስለዚህ የተፈጠርንበት ዓላማ ራሱ አመስግነን ክብሩን እንድንወርስና እና የመዳናችን ዓላማ አልቲሜት ግቡ ቅድም እንደተባለው ሱታፊ አምላክ ወይም ስና አስለምድ የሚል ቃል አለ። ልምምድ እንደሆነ ፕራክቲስ እንደሆነ ዝም ብሎ የማይጨበጥ ዝርው ብትን ሀሳብ ወይም የሆነ ኮንሰፕት ወይም ቲዮሪ ሳይሆን ፕራክቲስ እንደሆነ ልምምድ እንደሆነ ቅድም አንተም በጥሩ ሁኔታ ብለዋል። በቅዱስ ቁርባን እያደግን የምንሄደው በንስሐ ሕይወት፣ በጸሎት፣ በጾም ቃሉን በማንበብ እያደግንበት የምንሄደው ፕራክቲስ የምናደርገው ኮንሲስተንሲ ያለው ነገር በአንዴ የምናመጣውም ሳይሆን ግን አድግ እንደሆነ ልምምድ እንደሆነ እንደውም እዛው ቅድም ያስነበብከን ክፍል 1 ጢሞቴዎስ ምዕራፍ 4 ላይ እኮ ልክ ሰውነትን ፕራክቲስ ማድረግ ምን ያህል ጥቅም እንዳለው ሲያስረዳ አሁን ሰውነታችንን እኮ ቦዲ ቢልድ ስናደርግ በአንዴ አይመጣም አይደለን? ጡንቻዎቹ እኮ በአንዴ አይመጡም። ግን ገብረ ኪዳን መሰሉኝና አንዳንድ ጊዜ በአንዴ 150 መዝሙረ ዳዊት ልድገም እያልን እኮ ነው የምንቸገረዋል። እና የየዕለቱን እንኳን በትክክሉ ካልን ያ ፐርፌክሽን እየመጣ ወደ እርሱ እያደግን እንሄዳለን። እና ትክክል ነው። ከጥቂቱ እየተነሱ ፕራክቲስ እያደረጉ ልምምድ፣ በተለይ ልምምድ ላይ ደካሞች ነን። አይተህ እንደሆነ ዲያቆን አሁን አንዳንዴ እንትን ውጤት ተኮር ነን። የፕሮሰስ አንወድም በባህሪያችን አይደል? ውጤት እንወዳለን እና ፕሮሰሷን ግን አንፈልገውም። እና ይሄ ፕሮሰስ ኦሪየንትድ ብንሆን ያን እለት እለት ብናስለምደው ውጤቱ እየመጣ ይሄዳል። እና ቅዱስ ጳውሎስም ያለው ያ ነው። ቃለ ሕይወት ያሰማልን። በጣም ድንቅ ነው። ይልመድብህ ዲያቆን። አሜን። እግዚአብሔር ያክብርልን። ቃለ ሕይወት ያሰማልን። መልካም ብለሃል። ልክ ነው። እንኳን ኃጢአት እንኳን በልምምድ ነው አይደል የሚለምድብን መውጣት የማንችለው። በነገራችን ላይ ናት በአንድ ቀን ሰው ሰካራም አይሆንማ። ሊሰክር ይችላል ግን ሰካራም ተብሎ ለመጠራት ሲደጋግም ከዛ በኋላ ሰካራም በአንድ አይለምድ። ጫትም ይሁን ስጋራም ጫትም በአንድ ቀን የመጀመሪያ ቀን ይመረዋል። በነገራችን ላይ አይደል ይመረዋል። ወይም ደግሞ ስጋራ የሚያጭስ ከሆነ ደግሞ መጀመሪያ ቀን ልክ እንትን ሲል በጣም ነው ትንፋሹ ያጥረውና እንትን የሚለው ማለት ነው። ልክ እንደዛ ነው ለኃጢአት እንኳ ማለት ነው። በኃጢአት ጎዳና የሚያስክድ እንኳ ይህን ያህል ነው። ስለዚህ በቅድስና ሕይወት ውስጥ መመላለስ አንድ ክርስቲያን ከሆነ በኋላ ምን ይፈልገዋል ማለት ነው? ጀስት ቦዲ ቢውልድ ለማድረግ ሁል ጊዜ ትጋት እንደሚፈልግ ሁሉ ይሄኛውም ልክ እንደዛ። በሆነ ጊዜ በኋላ ግን እግዚአብሔርን መስለን ራሳችን ልናገኝ እንችላለን። ልክ ያ ኃጢአተኛ ራሱን ያ ዲያቆን ኃጢአተኛ የተባለ ህዝቡም ዓለሙም ሁሉ ይሄ ኃጢአተኛ ይሄ ዘሞተ ተብሎ ዲያቆኑ ላይ በጣም ወረዱበት እንዳለ ማለት ነው። እሱ ግን ራሱን ንስሐ ውስጥ ገብቶ በጉድጓድ ውስጥ ሆኖ በጣም ለብዙ ጊዜ ሲጸልይ ነበር። አዘይን ደርሶ ከፍ ብሎ በመንፈስ ቅዱስ ኃይል ሲበር እናገኛለን። ከፍ ሲል እናገኛለን ከእነርሱ ማለት ነው። እግዚአብሔርን ዝናብ እንኳ ያዘነበው በእርሱ ጸሎት። አንዳንዴ ምን ልላችሁ ነው? ክርስትና ልምምድ ነው። ዘውትር በልምምድ የሚመጣ ነው። ስጋውና ደሙን የምንበላ ይሄ እንዳትረሱ። ቅዱስ ስለሆን ስጋውና ደሙን እንቀበላለን ማለት አይደለም። ቅዱስ ለመሆን ነው ስጋውና ደሙን የምንቀበለው። ልድገምላችሁ። ቅዱስ ስለሆን ወይም ንጹህ ስለሆን አይደለም ስጋውና ደሙን የምንቀበለው እና ንጹህ ለመሆን ወይም ደግሞ ቅዱስ ለመሆን ስጋውና ደሙን እንቀበላለን። ይህንን ነው። በድጋሚ ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሆንልን።